ጤና ይስጥልን ተመልካቾች እንዴት አላችሁ? 3 የአሜሪካ ወታደሮች ህይወታቸውን አጥተዋል። 5ቱ በከባዱ ጉዳት ደርሶባቸዋል። ይህ ሆኖ ደግሞ ከኢራን ጋር እየተፋለሙ ባሉበት ሰዓት ወይም ደግሞ ኢራንን በዘመቻ ሰዓት ለመከላከል በሚሞክሩበት ሰዓት እንደሆነ የአሜሪካ ሴንትራል ኮማንድ ሴንትኮም ወይም ማዕከላዊ እዝ የሚባለው በግልጽ አስቀምጧል። እሁድ ነው ዛሬ እንግዲህ ያስቀመጠው ሀሳብ ነው። 5ቱ ጉዳት ደርሶባቸዋል። እጅጉን የተጎዱ ሰዎች መሆናቸውም ተቀምጧል። በርካታ ወታደሮችም እንደዚሁም የተወሰነ በሻርፕ አማካኝነት ይሄ ደብሪስ በሚባለው ማለት ነው ጥቃቱ ከተሰነዘረ በኋላ በሚፈጠረው ፍርስራሽና አንዳንድ ቁርጭራጭ የተቆራረጡ ጉዳዮች ቁሶች ማለት ነው በእነሱ አማካኝነት ጉዳት እንደደረሰባቸውም ተነግሯል። ስለዚህ ጦርነቱ ቀላል እንዳልሆነ ጠቋሚ ያደርገዋል። አንዳንዶቹ ደግሞ ወደ ስራቸው እንዲመለሱ ፕሮሰስ እየተደረገ ነው የሚል ሀሳብ ሰጥቷል። ሴንትኮም ማለት በነገራችን ላይ ይህ ማዕከላዊ እዝ ቀደም ሲል እንደነገርኳችሁ ትላንትም ከትላንት ወዲያም በተደጋጋሚ ነግራችኋለሁ። ማዕከላዊ እዙ ሰሜን አፍሪካን እንደዚሁ ደግሞ መካከለኛው ምስራቅን፣ ደቡባዊ ኤዥያን፣ ማዕከላዊ ኤዥያን የሚያካልል ነው። በጠቅላላው 21 ሀገራትን የሚቆጣጠር ከ4 ሚሊዮን ስኩዌር ማይል በላይ ቦታን የሚሸፍን ነውና እጅግ አደገኛ የሆነ ኃይል ነው። ሴንትኮም ወይም ማዕከላዊ እዝ በዋነኝነት በመካከለኛው ምስራቅ የሚንቀሳቀስ ነው። መቀመጫውም የካታሩ አልዩዴድ ነው። በዚህ አጋጣሚ እንግዲህ ብዙ ችግሮች እየተፈጠሩ እንደሆነ አስቀምጠዋል። ኤበረጅ ኦፍ ኢራኒያን ወይም ደግሞ እጅግ በርካታ የሆነ የኢራን የሚሳኤል ጥቃትን ለመከላከል በተደረገ ጥቃት እነዚህ ሰዎች ወይም ደግሞ 3ቱ ወታደሮች ህይወታቸውን እንዳጡ ነው ያስቀመጠው። በዛ ላይ እንግዲህ የሄኛውን ጥቃት በተለያየ አጋጣሚ በተለይም ደግሞ ዩኤስኤስ አብርሃም ሊንከን ለመከላከል የሞከሩ ናቸው። አብርሃም ሊንከን ወይም ዩኤስኤስ አብርሃም ሊንከን የተሰኘችው የጦር መርከብ ደግሞ እንደምታውቁት ከ80 እስከ 90 ተዋጊ ጀቶችን የምትይዝ ነች። ከዛ አንጻር እሷንም ለመከላከል ብዙ ጥረት ሲደረግ ነበረ። የሆነው እንግዲህ ህይወት ማለፍ ጉዳይ ሆኗል። ብዙ ሰዎች በዚህ ልክ አስቀምጠዋል። በእርግጥ ሴንትኮም የአይአርጂሲ የእስላማዊት ሪፐብሊክ ኢራን አብዮታዊ ዘብ ማለት ነው አይአርጂሲ እሱ ዩኤስኤስ አብርሃም ሊንከን ተመታለች የሚል ሀሳብ ሰጥቶ ነበረ። ሴንትኮም ግን አብርሃም ሊንከን ወዝና ሄት ምንም አልሆነችም፣ ምናልባትም ሩመሮች የሚወሩት ወሬዎች ያን ያህል ጉዳት እንዳላደረሰ የሚጠቁም ነው የሚል ሀሳብ አለ። ግን ደግሞ ወደ እሷ ጥቃት እንደተሰነዘረ በግልጽ ተቀምጧል። ኢራን አብዮታዊ ዘቡ አይአርጂሲ ደግሞ መስቻታለሁ ብሏል። ያው እንግዲህ በጦርነት ጊዜ እንደዚህ አይነት ሀሳቦች ይጋራሉ። ኦፍኮርስ ትመታለች አልተመታችም የሚለውን ማጣራት ይፈልጋል የአሜሪካ ኃይሎች ወይም ሴንትኮም ግን ምንም አይነት ጉዳይ ምንም አይነት ችግር አልተፈጠረብንም፣ ጭራሽ አልቀረበም ወደኛ የሚል ሀሳብ ነው የሰጡት። እሱን ጊዜ የሚፈታው ቢሆንም ብዙ ሰዎች ግን ጥቃት እንደተሰነዘረ የሚያሳዩ መረጃዎችን ማጋራታቸውን ቀጥለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ያቋም ለውጥ ካላደረጉ የመካከለኛው ምስራቅ ፖለቲካ ተባብሶ ሊቀጥል እንደሚችል በቀላሉ ደግሞ መቆጣጠር እንደማይቻል የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። በእስራኤል በኩልም እንግዲህ 9-10 የሚሆኑ ከ10 በላይ ተብለዋል ሰዎች ህይወታቸውን እንዳጡ ሀሳቦች እየተቀመጡ ነው። እንግዲህ ኢራን እንደዚህ አይነት ነገሮችን ወይም ደግሞ በአንድ የአያቶላ አሊ ሀመኒን ህይወት ማለፍ ተከትሎ በአንድ ግለሰብ ላይ የተንጠለጠለች ሀገር አይደለችም የሚል ሀሳብ በተለይም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባክሪ የሚባሉት ሀሳባቸውን ሰጥተዋል። ያ ማለት አያቶላ አሊ ሀመኒ ህይወታቸውን ቢያጡም ሌላ አያቶላ አሊ ሀመኒ ይመጣል። አያቶላ አሊ ሀመኒ እንግዲህ የምናውቃቸው ከ1989 ወዲህ ከፈረንጆቹ አቆጣጠር ወይም ደግሞ በኢትዮጵያ አቆጣጠር ከ81 ወዲህ ነው እንጂ ከዛ በፊት ባለው ሁኔታ የማይታወቁ ናቸው። ያ ማለት ፕሬዚዳንት ሆነው አገልግለዋል ከ80 እስከ 88 ግን ደግሞ ኢራን ለዘመናት ለሺህ ዘመናት የኖረች ናት የሚል ሀሳብ ለማጋራት ነው። ስለዚህ በአንድ ግለሰብ ላይ የቆምን አይደለም የሚል ሀሳብ ሰጥተዋል። ያ ማለት እስቲ ለኛም ጠንካሮች ነን የሚል ሀሳብ ለማስተላለፍ ፈልገው ነው ባክሪ ይህን ያሉት። ብሪታንያ ወይም ደግሞ ዩናይትድ ኪንግደም የኢራናውያን ሰው አልባ አውሮፕላን ወይም ድሮን ወደ ካታር በጉዞ ላይ ያለ እንግዲህ አክሽፍ ያለው ብላለች። ይህ ምንድነው? እንደዚህ አይነት ነገሮች ዳርዳርቻዎቹ ወይም ዳርዳር የማለታቸው ሚስጥር ምንድነው? ዩናይትድ ኪንግደም ወደዚህ ውጥረት ውስጥ በቀጥታ ልትዘፈቅበት እንደሆነ የሚያሳይ ነውና የዩኬ መከላከያ ሚኒስትር ሮያል ኤር ፎርስ ታይፉን የሚባለው የኢራናውያን ድሮኑ ወይም ሰው አልባ አንድ ናት ለዛውም እሷን
ኢራን ወደ ካታር እየተንቀሳቀሰች ሳለ መትቼ ጥያታለሁ ይላል እንግዲህ የሚል መግለጫ ነው ያወጣው። ይሄ ማለት ዩናይትድ ኪንግደም በታሪኳ ማለትም በዚህ ጦርነት ላይ በኢራንና በአሜሪካ በእስራኤል አሁን በተቀሰቀሰው ላይ ለመጀመሪያ ጊዜ ስትሳተፍ ነው ማለት ነውና ይሄ ትንሽ ነገ ከነገ ወዲያ ምን አይነት ነገር ሊመጣ እንደሚችል በግልጽ ያስቀምጣል። ቅዳሜ ላይ የዩናይትድ ኪንግደም ፕራይም ሚኒስተር ኬር ስታርመር ዩኬ እንግዲህ ኤርክራፍቶቿ ወይም ደግሞ ተዋጊ ጀቶቿ በሰማዩ ላይ ሲያንዣብቡ ነበረ ሚድል ኢስት ላይ ግን በዲፌንሲቭ መንገድ ላይ ናቸው እንጂ ኦፌንሲቭ መንገድን አልተከተሉም የሚል ሀሳብ ሲሰጡ ነበረ። እንደዚህ አይነት ጉዳዮች ትንሽ የፖለቲካውን አውድ እንግዲህ እንግሊዝም የተቀላቀለችበት እንደሆነ ለመገመት አያዳግትም። ብዙ ሰዎች ጉዳዩን በዚህ ልክ እየቃኙት ይገኛል። የኢራን ስቴት ቲቪ ዋናው ቴሌቪዥን ጣቢያቸው ማለት ነው እንደዚሁም ታርጌትድ ሆኖ ነበረ እንግዲህ በአሜሪካና በእስራኤል ጥቃት ማለት ነው። ስለዚህ አሁን እንደዚህ አይነት ጉዳዮች ደግሞ መልካቸውን እየቀየሩ እንደሚሄዱ ማሳያ ተደርገው ሊወሰዱ ይችላሉ። ግን እንደዚህ አይነት ጉዳዮችን ደግሞ ሰዎች ጠንቀቅ ብለው ሊያዋቸው እንደሚገባ ግልጽ ሆኖ ተቀምጧል። ግን እና አያቶላ አሊ ኻሜኒ ህይወታቸውን ቢያጡም አሁንም የፖለቲካ መንገዱ መቋጫው ሌላ ሊሆን እንደሚችል በግልጽ ያስቀመጠ ነውና የሚድል ኢስት የፖለቲካ እንቅስቃሴ እጅግ አስቸጋሪ ነውና ዩኤስ ደግሞ ዲስትሮይድ ኤንድ ሳንክ 9 ኢራን ኔቫል ሺፕስ የሚል መረጃ እየተመለከትኩ ነበረ። እሱም ዩናይትድ ስቴትስ ወይም አሜሪካ እንግዲህ 9 የሚሆኑ የኢራናውያን የባህር ኃይሎች ሺፖቹ ማለት ነው መርከቦቹን አውድም ያለው ከዛም እንዲሰምጡ አድርግ ያለው የሚል ሀሳብ ሰጥታለች። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ያጋሩት ሀሳብ ነውና የትም ቦታ ቢሆን ኢራን ደግሞ ራሳችንን መቆጣጠር ወይም ደግሞ ራሳችንን መቆጣጠር የምንችለው ጥቃት እስካላደረሱብን ድረስ ብቻ ነው እንጂ የትም ቦታ መድረስ እንችላለን የሚል ሀሳብ ነው እየሰጠችው። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ነው ሀሳቡን የሰጡት። እንግዲህ የፕሬዚዳንት ዶናልድ ትራምፕን ምንም አይነት አጸፋዊ ምላሽ መስጠት የለባችሁም፣ አጸፋዊ ምላሽ የምትሰጡ ከሆነ ያልቅላችኋል የሚል ሀሳብ ሰጥተው ነበረ ፕሬዚዳንት ዶናልድ ትራምፕ ማለት ነው። ይሄን ተከትሎም ደግሞ እሳቸው ሰይድ አባስ አራግቺ ምንድነው የሚሉት እናንተ ስላላችሁ ብቻ ነው ወይ የሚሆነው? ስለዚህ እናንተ ስለፈለጋችሁም ሳይሆን እኛ በፈለግነው መንገድ ጥቃቱን መሰንዘር እንችላለን የሚል ሀሳብ ነው የሰጡትና ይሄ በግልጽ የሚያሳየው አንዳች ጉዳይ አለ ነው። እንግዲህ በዩኤስ እና በዩናይትድ ኪንግደም ወይም ደግሞ በብሪታንያና በአሜሪካ መካከል የሚደረጉ የፖለቲካ ፍትጊያዎች ነበሩ ከዚህ ቀደም ታስታውሷቸው። ዲየጎ ጋርሲያን ተጠቀሙ አትጠቀሙ ከሚለው አንጻር አሁን ግን ዩናይትድ ኪንግደም ወይም ለንደን ወደዚህ ውስጥ ልገባ እንደምትችል በግልጽ ያሳያል። የኢራን ሪቮሉሽነሪ ጋርድ ኮርፕስ ያ ማለት እንግዲህ አርጂሲ አብዮታዊ ዘቡ 3 የአሜሪካ እንደዚሁም ደግሞ እና የብሪታንያ ኦይል ታንከርስ ነዳጅ ጫኝ መርከቦች በገልፍ ኤንድ በስትሬት ኦፍ ሆርሙዝ ተመቱ ወይም ደግሞ መመታታቸውን አስቀምጠዋል የአይአርጂሲ ማለት ነው። ስለዚህ በሆርሙዝ ሰርጥና በገልፍ አካባቢ በባህር ሰላጤው በምንላቸው በተለምዶ ማለት ነው እዛ አካባቢ የሚንቀሳቀሱ የአሜሪካና የእንግሊዝ መርከቦች ተመተው ሰጥመዋል ነው የሚለው። እንግዲህ 3 መርከቦች ናቸው ባይዞ ለመርከቦች ሰመጡ ሳይሆን የሚባለው ሰጥመዋል ነው። እንግዲህ ኦፍ ኮርስ ዩ ኖ ዳት እነዚህን አጋጣሚዎችን ለማየት ትንሽ አስቸጋሪ ሆኗል። ዩኤስ ስቴት ዲፓርትመንት ኦቶሪቲስ ካታር ዲፓርቸር ያ ማለት ዩኤስ ስቴት ዲፓርትመንት የውጭ ጉዳይ ሚኒስትሩ ማለት ነው ዜጎች ጥንቃቄ እንዲያደርጉ ሀሳብ ሰጥተዋል። ሌቭል 3 ትራቨል ያው የተለያዩ ደረጃዎች ይቀመጡ የለ እሱ ኦፍ ኮርስ የምታውቁት ስለሆነ ብዙም አንሄድበትም። እስራኤል አርሚ ሞቢላይዝ 1000 ሪዘርቪስት ዱሪንግ ኢራን አታክ። ይሄኛው መረጃ ማየት ያስፈልጋል። 100,000 የሚሆኑ ተጠባባቂዎችን የእስራኤል ኃይሎች አንቀሳቅሰዋል። ያ ማለት ጋዜጠኛ የነበረው ያ ማለት በተለያየ መንግስት ስራ ላይ ያለ ሰው ያ ማለት በተለያየ የግል ስራ ያለ ሰው ሪዘርቪስት ይባላልና በእስራኤል እሱ ሁሉ ተንቀሳቅሶ ነው እንግዲህ እንደዚህ አይነት ሀገሩን ጠብቆ ጥቃት ለመሰንዘር እንትን ያለው ማለት ነው። አትሊስት እንግዲህ 50 የሚሆኑ ተጠባባቂዎቹ ከረንትሊ በግዴታ ላይ ናቸው ወይም ስራቸውን በመከወን ላይ እንደሆኑ ተጠቀምጠዋል። እንግዲህ እስራኤል ካላት ሁሉም ዜጎች ለማለት ይቻላል አብዛኞቹ ብዙ ጉዳዮችን የሚያስመለክቱ ናቸው ወይም ደግሞ ብዙ ጉዳዮችን በግራም በቀኝ በመመልከት ፖለቲካውን መፍትሄ ለመስጠት
የሚያስቡ ናቸውና ከዛ አንፃር ብዙ ጉዳዮችን ስንመለከት ነበረ። የስቴፕ ፎርወርድ ሳይስ ያ ማለት የአያቶላ አሊ ሐምኔ ህይወታቸውን ማጣት በቀላሉ ፖለቲካውን ይቋጫዋል ወይ የሚል ጥያቄም እንደዚሁ ብዙ ሰዎች ሲነሳ ነበርና ሲሪየስ የሆነ ጥቃት መሰንዘር እንደሚችሉ ማሱድ ፔዜሽኪያን እያስቀመጡ ይገኛል። ብዙ ሰዎች ደግሞ ጉዳዩን አያቶላ አሊ ሐምኔ ለምን ህይወታቸውን አጡ በሚል ጥያቄን በማንሳት ላይ ይገኛሉ። ዞሮ ዞሮ እንግዲህ የዓለም ፖለቲካ ይሄ ነው። አንደኛው አሸናፊ አንደኛው ተሸናፊ ሆኖ በሌላ አጋጣሚ ደግሞ አጋጣሚዎችን መመልከት ነው። አሁንም ደግሞ እንግዲህ ከሴኮንዶች በፊት የወጣ መረጃ ነውና ሁለት በጣም እጅግ ፓወርፉል የሆኑ ጥቃቶች በቴህራን ላይ ተፈጽመዋል። ሁለት ማለት ነውና ይሄ በማዕከላዊ ቴህራን ማለት እንግዲህ እንደምታውቁት የሚሰነዘረው ጥቃት ትንሽ አስቸጋሪ እንደሆነ ነው የሚጠቁመው። አት ዘ ሴም ታይም ደግሞ በዚህ በሴኮንዶችና በደቂቃዎች ልዩነት የእስራኤል አርሚ ዲፌንስ አር ትራይንግ ቱ ኢንተርሴፕት ኢራናውያን ሚሳይልስ አሁን የኢራን ሚሳይሎች ሲመጡ እነሱን ለመከላከል ጥረት እያደረግን ነው የሚል መረጃ ነው ያጋሩትና እንደዚህ አይነት ጉዳዮች በብዙ ሀገራት ችግር ሊፈጠር ይችላል በመካከለኛው ምስራቅ የሚለውን ለማጋራት ነው። እንግዲህ ቀደም ሲል የነገርኳችሁ አይነቱን የፖለቲካ ረዳድ ወይም ደግሞ ምንድነው ያለው የሚለውን ማየት ያስፈልጋልና በተለይም ፖለቲካሊ ምንድነው የተፈጠረው በየትኛው አጋጣሚ ኦፕሬሽኑ ተሳካ የሚለውን ማየትም ያስፈልጋልና አንዳንድ ጉዳዮችን ማየት ጥሩ ነው። እንግዲህ ኢንተርኔት አክሰስ በኢራን ሙሉ በሙሉ ዝግ ሆኗል። severely restricted ነው in Iran because አንዳንድ መረጃዎች ወጥተው አስቸጋሪ ሁኔታዎች እንዳይፈጠርም ከማሰብ ሊሆን ይችላል ወይም ደግሞ ተመተውም ሊሆን ይችላል። nothing has changed in our military capability የኢራን የውጭ ጉዳይ ሚኒስትር ደግሞ ሰይድ አባስ አራግቺ ምንም አይነት በአቅማችን ላይ የተፈጠረ ጉዳይ የለም የሚል ሀሳብም አጋርተዋል። ይሄ አንደኛው ነው። በሌላ በኩል ደግሞ የኢራን ሰዎች የኢራን ፖለቲከኞች 3 ቀደም ሲል ነገርኳችሁ ኦይል ታንከርስ ማስመጣቸውን ተናግረዋል። ይህ ምንድነው የሚለውን ማየት ያስፈልጋልና ራፍ የተሰኘው ወይም ደግሞ ይሄ ፈረንሳይ ሰራሽ ነው በካታር የኢራናውያን ድሮኖችን እንግዲህ አውድሟል። ራፍ ታይፉን እንደምታውቁት የዩኬ ነው ዩኬ ስለዚህ በጉዳዩ ላይ ተሳትፎ እያደረገች እንደሆነ ለማስቀመጥ ግድ ይላል። ያ ማለት በዛ ልክ ነው እየታሰበ ያለው ማለት ነውና አንዳንድ ጉዳዮችን በዛ ልክ ለማየት ያስፈልጋል። ትራምፕ 48 ሰዓታት ባለፉት ሰዓታት 48 የኢራናውያን መሪዎች ህይወታቸውን እንዳጡ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሶሻል ሚዲያቸውም በግልጽ ያስቀመጡት ያ ነው። ለፎክስ ኒውስ ላጋራቸው ማለት እንችላለን። 48 እንግዲህ የኢራን ባለስልጣናት ህይወታቸውን አጡ የሚል ነው ያስቀመጡትና ከ100 በላይ ሪፖርቶች ደግሞ በጆርዳን የማናቃቸው ሚሳኤሎችም ሊሆኑ ይችላሉ ሌሎችም ሊሆኑ ይችላሉ ኦብጀክቶች ዳውን አድርገዋል ወድቀዋል ነው። በሚድል ኢስት ላይ እንግዲህ ያለው የሰዎች ህይወት የማለፍ ጉዳይ እየጨመረ መጥቷልና እንደዚህ አይነት አጋጣሚዎችን በጥንቃቄ ማየት እንደሚያስፈልግ በግልጽ ያሳያል ማለት ነው። እንግዲህ እንደዚህ አይነት ነገሮችን ብዙ ጥያቄዎችን ማስነሳት የሚችል ሆኗል። የኢራን ስቴት ቲቪ ሳይዝ ፓርት ኦፍ ሄድኳርተርስ ሂት ኢን ኤኒ ዌቭ ኦፍ ስትራይክስ አሁን የኢራን ዋናው ቴሌቪዥን ጣቢያቸው ማለት ነው መመታቱን አሁን ማለት ነው በግልጽ አስቀምጠዋልና የአሜሪካን ዛይኒስት ኤኒሚ ያደረጉት ነው ወይም ደግሞ የአሜሪካና የጽዮናውያን ጠላቶቻችን ያደረጉት ነው የሚል መግለጫም ሰጥቷል። ላይቭ ነው እየተካሄደ ያለውና ትንሽ ፖለቲካሊ አስቸጋሪ ራፍ የሆኑ ጉዳዮችን እዛ አካባቢ መመልከት የተለመደ ሆነውና አንዳንድ ሰዎች በሚያስቀምጡት ልክ ቀለል ተደርጎ የሚወሰድ እና ፕሬዚዳንት ዶናልድ ትራምፕ ደግሞ በሚያስቀምጡት መግለጫ ልክም ብቻ የሚታይ አይደለም እና አሁንም ቴህራን በመመታት ላይ ትገኛለች። ወደ ቴልአቪቭም እንደዚሁ ጥቃቶች መሰንዘራቸውን ቀጥለዋል። ይሄኛውን ጉዳይ እንዴት መቆጣጠር ይችላሉ? የብዙ ሰዎች የፖለቲካ ምልከታን የሚፈልግ ነው። ውድ ተመልካቾቻችን መረጃዎችን ለማጋራት ነው በድጋሚ የገባው። Thank you very much. And then አሁንም ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። Thank you.